ተውናት እንደዛ ትበሉልኝ። ከዚህ በላይ ቆይ እኔ መናገር እስኪያቅተኝ ድረስ ነው። እንዴት እንደዚህ ሊሆን ይችላል? እኔ በቃ እኔ ከዚህ ስመጣ እኔ እንደዚህ አይነት ነገር አልጠበቅኩም እኮ። እሺ እንግዲህ ውድ ቤተሰቦች ደርሰናል። እንግዲህ ውድ ቤተሰቦቼ ያው እንደመጣን መቼም አታውቅም። ስለዚህ እስኪ እንግባና ሰርፕራይዝ እናደርጋት። ምን ሊሰማት እንደሚችል መቼም ለምን እንደመጣው ግራ ነው የሚገባት። ማልፈልገውን ቦታ መጥቼ ነው እዚህ የመጣሁት። ቤት እስከ መቀየር ድረስም ደርሻለሁ። እዚች ኪችን ውስጥ ነው እንግዲህ ጉድ ጉድ ብላ ምግቧንችንን ሰርታልን አጣፍጣልን ለእኛ የምታመጣልን ማለት ነው። ሰላም ነው። ያው አንዳንድ ነገሮችን ላናግርሽ ፈልጌ ነው እዚህ ድረስ እንግዲህ ካሜራ ይዤ የመጣሁት። እኔ ለምን እንዴት እንደዚህ ሊሆን ይችላል? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንግዲህ ዛሬ ደስ በሚል ቪዲዮ መጥቻለሁ። ደስ በሚል ታሪክ መጥቻለሁ። እንግዲህ ከዚህ ቀደም ሁላችንም የማንረሳው የማንዘነጋው በጣም በቃ ለእኛ መስዋዕትነት እየተከፈለበት እኛን ከማጥፋት የዳንበት እኔም ብቻ ሳይሆን መላው ቡድኔን ለማጥፋት ተነስተው ከነበሩት እነዛ እነመስፍን የተባሉ እርኩስ ሰዎች እኛን ለማጥፋት በተነሱበት ሰዓት ላይ ያደረጉት የፈጸሙት ነገር ነበረ። እኛ ሙሉ የኔም ቡድን ለማጥፋት እንግዲህ መርዝ አዘጋጅተው እንደነበረ ሁላችንም የምናስታውስ ይሆናል በሀሳባችን። እንግዲህ ለዛም ደግሞ ትልቅ ዋጋ የከፈለችልን ራሷን አሳልፋ የሰጠችን ለእኛ ታማኝነቷን ያረጋገጠችልን የኛ የወንድማችን የጓደኛችን የአጋራችን እህት የሆነችው ወይም ደግሞ ለእኛ መጋቢያችን ሼፋችን የሆነችው ሳባን ሁላችንም እንደምናስታውሳት በደንብ ተስፋ አድርጋለሁ። ዛሬ እሷን ለማስደሰትና ለእሷ በተደጋጋሚ ጊዜ ተመልካቾች ጥያቄ ስታነሱ ነበረ። የሆነ ነገር ይደረግላት፣ የሆነ ነገር ይሰጣት፣ ይቺ ልጅ ትለያለች ሲባል ነበር። ከዛም ባሻገር ደግሞ የእኛ ክሩ ወይም ደግሞ የእኛ ቡድን አንድ እቅድ ላይ እንደነበረ ነግራቸዋለሁ ከዚህ ቀደም። ለእሷ አነስተኛ የሆነ በአቅማችን ምግብ ቤት ነገር እንክፈትላት፣ ሽሮ ቤት ነገር እንክፈትላት የሚል ሀሳብ ተደጋጋሚ እየተነሳና በዛ ወቅት እንግዲህ ከእሷ ጋርም እየተማከረ እንደነበረ በቪዲዮችን ተመልክታችኋል። ዛሬ ደግሞ ለእሷ ሌላ ለየት ያለ ሰርፕራይዝ ይዘንላት መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ ይህንን ሰርፕራይዝ እንድታዩ ጋብዣችኋለሁ። በአሁን ሰዓት ላይ የምትገኘው እቤት ነው። እቤት ያው መቼም ጉድ ጉድ እያለች ነው፣ አትቀመጥም፣ እየሰራራች ነው የሚሆነውና ቀጥታ እሷ ጋር እንሄድና ሰርፕራይዝ የምናረጋ ቦታ ይዘናት እንሄዳለን ማለት ነው። እናንተም አብራችሁኝ ሄዳችሁ የደስታዋ ተካፋይ እንዲሁም ደግሞ የሰርፕራይዙ ባለ ተካፋይ እንድትሆኑ እየጋበዝኳችሁ፣ አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ እንኳን ደስ አለሽ ሳብዬ እያላችሁ ኮሜንት እንድታደርጉልኝ እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። እስኪ እንጓዝ። እንግዲህ ውድ ቤተሰቦች ደርሰናል። እንግዲህ ውድ ቤተሰቦቼ ያው እንደመጣን መቼም አታውቅም። ስለዚህ እስኪ እንግባና ሰርፕራይዝ እናደርጋት። ምን ሊሰማት እንደሚችል መቼም ለምን እንደመጣው ግራ ነው የሚገባት። ያው እስኪ አብረን የምናየው ይሆናል ስሜቷን መቼም። እስኪ እንግባና ሳብ ሰላም፣ እንዴት ዋልሽ? ሰላም ነው። ደህና ነሽ? እንዴት ነሽ? ሰላም ነው። ያው አንዳንድ ነገሮችን ላናግርሽ ፈልጌ ነው እዚህ ድረስ እንግዲህ ካሜራ ይዤ የመጣሁት። ሰላም ነው። ሰላም ነው። ደህና ናችሁ? ግን ደህና ነን። አታስቢ፣ ተረጋጊ። ስራ ላይ ነሽ? እሺ አስቀምጪውና እስኩንሽ ትንሽ እናውራ። ደህና ነሽ? ሁሉ መልካም? ደህና ነኝ እግዚአብሔር ይመስገን። አዎ ተገናኝተናል። በእርግጥ ያው ሁሌም አብራን ያለችው ነገር ግን ያው ቪዲዮ ድንገት ሆነባትና ነው እንደዚህ የግራ የገባት። አንድ የምንሄድበት ቦታ አለ። የሆነ ቦታ ይዤሽ ልሄድ ፈልጌ ነበርና ያው ስለምታስፈልጊኝ እዛ ቦታ ላይ አብረሽኝ እንድትሆኝ ነው የፈለኩት። ምንድነው? ምን ተፈጥሮ ነው? አይ ምንም የተፈጠረ ነገር የለም፣ ግን በቃ ምን የሚሄድ የምፈልገበት ቦታ አለ። እዛ ቦታ ላይ ደግሞ አንቺ አብረሽኝ እንድትይ ስለፈለኩ ነው። ሌላ ከበድ ያለ ነገር የለብሽ ማለት ሌላ ስራ ነው የለብሽ? አይ ኧረ ችግር የለውም። ደግሞ ለእናንተ እንዴ እዛ ሄደን እናወራለን። እዛ የሆነ የምንሄድበት ቦታ አለ። ከዛ በፊት ግን ትንሽ ቁጭ እንበልና እስኪ እንወያይ። እሺ እሺ። ከፈለግሽ አግዝሻለሁ። ኧረ ችግር የለውም። እሺ እንግዲህ ውድ ቤተሰቦች ያው ከሳባ ጋር አንድ ላይ ጉድ እያለን ነው እንግዲህ ኪችን ውስጥ። እኔ የምለው ሳቢ ያው መቼም ለእኛ የከፈልሽልን መስዋዕትነት
ሁላችንም እናውቀዋለን። እኛን ከምን አይነት ጉድ እንዳወጣሽን ከምን አይነት ነገር ውስጥ እንዳወጣሽን ሁላችንም እናውቀዋለን። እኛ ብቻ ሳይሆን ውድ ተመልካቾቻችንም ጭምር ያውቁታልና እስኪ በዛን ወቅት የነበረውን ስሜት ብትገልጪልኝ። ወይ በዛን ሰዓት ያው ለሁላችንም በጣም አስከፊ ጊዜ ነው የነበረ ታውቃለህ። እንኳን ለእኔ በቃ ለማንኛውም ሰው ለሚያውቀኝ ሰው ሁሉ ነው በጣም አስጊ ሁኔታ ውስጥ ነው የነበርነው ሁላችንም ታውቃለህ። እና ያው እግዚአብሔር ይመስገን ያው እናንተም ከጎኔ ስለሆናችሁ ታውቃለህ የነበርኩበትን ቦታ አሁንም ምን አይነት ቦታ ውስጥ ማልፈልገውን ቦታ መጥቼ ነው እዚህ የመጣሁት። ቤት እስከ መቀየር ድረስም ደርሻለሁ እና በጣም አስጊ ነበረ። ግን ያው መጨረሻ ላይ ሁላችንም ነው ደስ የተሰኘ ነው። አዎ በእርግጥ በጣም አስከፊ ጊዜ ነበረ። የሚደርስባት ዛቻዎች፣ መልእክቶች ምናምን ነበሩ። ከዛ በኋላ ራሱ እኛን ይህን ነገር ስላጋለጠች እና እንዲያዝም ስላደረገች ጭምር በጣም ብዙ ሰው እሷን እንደ እንትን እያያት ማለት እነዛ ሰዎች ማስፈራሪያዎችን ዛቻዎችን ይልኩባት ነበርና በጣም ጭንቀት ውስጥ የነበረችበት። ከዛ ባሻገር ደግሞ እሷ ብቻ ሳትሆን እንግዲህ ወንድሟም በተወሰነ መልኩ እንግዲህ ስራ መስራት አቅቶት እንደነበረም ጭምር ነው። ወይ በስመ አብ። እሱማ ያው ማለት በቃ እንደወጣ ስራውን እንድተወው እየፋፋኝ ነበር። ምክንያቱም በቃ ስለሚፈራ። በእርግጥ እናንተን ይወዳችኋል፣ ያው እንደ ወንድሞቹ ነው የሚያችሁ ታውቃለህ። ግን ደግሞ ያው እኔ ደግሞ እህቱ ስለሆንኩኝ ምን ትሆናለች ዛሬ ያገኛት ዛሬ ገደላት ምናምን እያሰበ እንደዛ በጭንቀት ነው የሚኖረው። እና በቃ ምን ልበልህ እኔ ከእናንተ መራቅ እንዴት ብዬ እናንተን ትቼ መራቅ አልፈለግኩም ነበረ። ከእናንተ መለየት ስላልፈለግኩኝ በቃ እናንተ እንደምትሆኑ ትሆናለሁ ብዬ ነው ያሰብኩኝ። ምክንያቱም እናንተም ከጎኔ ናችሁ። ያው እንግዲህ የሚሆነውን እስኪ ፈጣሪ ያውቃል ብዬ ነበር እንጂ እሱ በቃ እየተጨነቀ ሁልጊዜ አይተኛም። የሚገርመው ጠዋት ሲሄድም ይሸኘኛል፣ ማታ ወደ ቤት ሲሄድም ይቀበለኛል እና እንደዛ ነው የነበረ። እና እንግዲህ ሁላችንም እናስታውሳለን። እንግዲህ ከዚህ ቀደም ነግሬያቸዋለሁ። ወንድሟ ለእኛ በጣም ምርጥና ድንቅ ወንድማችን ነበረ፣ ምርጥ ጓደኛችን ነበረ። ያው የተሻለ ነገር በተማረበት ሙያ እንደነገርኳችሁ ከዚህ ቀደም በተማረበት ሙያ ወደ ስራ ስላገኘ የተሻለ ነገር ስላገኘ ወደዛ ነው እንግዲህ ስራ የገባው። ለዛም ደግሞ እኛም ደስ ብሎ ነው የሸኘ ነውና ስጋት ውስጥ ነበር። ምክንያቱም የሚደርሳት ቴክስት ነበረ፣ ማስፈራሪያ ዛቻዎች ይመጡ ነበርና ለሊት ይደወል ነበረ ምናምን ነገርና ያን ነገር እንግዲህ ለእኔም አማክሮኝ ነበረ እንድትለቅ በቃ ካልሆነ ስራ ታቁም ወይ ምናምን ነገር እያለኝ ነበረ። ያው እኛን ጠልቶን ሳይሆን ለእህቱ በማሰብ ለእህቱ ደህንነት በመጨነቅ ነበረ ያን ነገር ሲናገር የነበረው። ነገር ግን ያው ከሆነ ጊዜ በኋላ መልሶ ራሱ የት አባታችሁ ምንም አያመጡም የሆንሽውን ሁኝ በማለት እንግዲህ ራሱ እየሸኛት ወደ ስራው እየሄደ ማታም እየተቀበላት ወደ ቤት ይዟት እየገባ ብቻውን ሳይሆን ያው የኔም ሰዎች ደግሞ በተመደበላቸው ልክ እየጠበቋትም ጭምር ነበር እንደዛ ሲያደርጉ የነበረውና የመጣው ይምጣ እናንተ እስካላችሁ ድረስ የፈለገ ነገር አይደርስባትም፣ ምንም ነገር አይደርስባትም። ስለዚህ በቃ ትሰራ ብሎ ያው ተነጋግረን ከኔ ጋር ወስኖ በስተመጨረሻም ከኛ ጋር ቀጥላለች። በጣም በአስገራሚ ሁኔታ ያው ጠዋትም መታለች እኛ ጋር እንግዲህ ያ ነገር ከተፈጠረ በኋላ አድራሻውን ላቀየራ ይሄ አዲስ የሚኖሩበት ግቢ ነውና ይቺ እንግዲህ የምናያት ኪችናቸው ጭምር ነች። እዚች ኪችን ውስጥ ነው እንግዲህ ጉድ ብላ ምግቧንችንን ሰርታልን አጣፍጣልን ለእኛ የምታመጣልን ማለት ነው። ከዛ ባሻገር ጠዋት መታለች፣ ምሳችንን አብልታናለች፣ ቁርሳችንን አብልታናለች። አሁን ደግሞ ለእራታችን ነው እየተንጎዳጎድሽ ያለሽው። አዎ ግድ ነው እንዴ? አዎ ለእራት ነው እየተንጎዳጎደችልን ያለችው እና ኦልሬዲ እራት ዛሬ ልጆቹ አይበሉም። ለምን ማለት ጥሩ፣ ምክንያቱም ተጋብዘዋል፣ ሌላ ቦታ ግብዣ ተጋብዘዋል። እኔ ጋብዣቸዋለሁ። ዛሬ ያንቺን እራት ሳይሆን አንቺን ሌላ ቦታ እንደምወስድሽ ስለምነገርኳቸው አይጠብቁሽም። ስለዚህ ይህን ነገር ታቆሚውና እንደነገርኩሽ የምንሄድበት ቦታ አለ እንዳልኩሽ ወደዛ ነው የምንሄደው ማለት ነው። ሌላ ስራ ከሌለብሽ ማለት ነው። እንዲህ ከእናንተ ይበልጣል። በጣም ጥሩ። ለሱ ግን ሰርተሽለታል አለ? ለሱ ሰርችለታል። እርግጠኛ ነሽ? መልካም እንግዲህ ውድ ቤተሰቦች ያው ስራዋን አስቁሚያት ይዣት ሄዳለሁ። እስኪ ገባ በይና ቤት ልብስም ቀያይሪና እስከዛ ጠብቅሻለሁ። ተያይዘን እንሄዳለን። እሺ እንግዲህ ውድ ቤተሰቦች ያው እሷ ልብሷን ቀያይራ እስከምመጣ ድረስ እኔም እጠብቃታለሁ። ከዛ በኋላ ይዣት ሄደና ሰርፕራይዟን አብራችሁ የምትመለከቱ ይሆናል ማለት ነው። እሷም እናንተም እኩል ሰርፕራይዝ ይሆናላችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሆንላችሁ።
እሺ እንግዲህ ውድ ቤተሰቦች ያው እንደተለመደው ይህንን ቦታ በደንብ ታውቁታላችሁ። የት እንዳለን በደንብ የምታውቁ ይሆናል። አንቺ ግን የት እንዳለን አታውቂ። ይሄ እንግዲህ የኛ ቤት ነው። የኛ ቤት ማለት የኛ የስራ አጋራችን የሆነው ድርጅት ነው እና እዚህ ድርጅት ደግሞ ለምን መጣን የሚለውን ነገር እንግዲህ ዛሬ በደስታ የምንገልጽ ይሆናል። ብዙ ተመልካቾች ብዙ ጊዜ ይህ ነገር ፍላጎታችሁ ምኞታችሁ ነበር፣ ይህ ነገር እንዲከናወን ፍላጎታችሁ ነበርና ይህንን ፍላጎታችሁን እንግዲህ ከግብ ለማድረስ ተዘጋጅተናል ማለት ነው። እስኪ እንግባና ያለውን ነገር የምንመለከት ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። በዚህ መልካም ጊዜ እንግባ። አይዞሽ ቆይ ለየት ነው ግን ሄዱ በእናትህ እንደዚህ አይነት ቦታ መተን አናውቅም። አዎ እንደዚህ አይነት ቦታ መተን አናውቅም። ልክ ነሽ። እኔ እየፈራሁ ነው። ቆይ ምንድን ነው እንዴ? ምን አስፈራሽ? ሲጀምር አሪፍ ነገር ነው፣ ደስ የሚል ነገር ነው። ለኛ ብዙ ነገር አድርገሽልናል። እኔንም ጓደኞቼንም ወንድሞቼንም ከጉድ አውጥተሽናል። ህይወታችንን ታደገሽዋል። እኛ ደግሞ ዝም ብለንሽ ነበር ማለት ያው በእርግጥ ስለ ምግብ ቤቱ ጉዳይ ያው እናውቃለን ሁላችንም። ያቺ ትንሽ ምግብ ቤት ለመከፈት የተቻለንን ነገር እያደረግን ያለ ነው። ምግብ ቤቷ እንዳለች ሆኖ እሱን ዝም አላለም፣ እሱን እንትን እያለ ነው። ነገር ግን አሁን ላይ ደግሞ ያው ለየት ያለ ነገር ለማድረግ ስለታሰበ እስኪ ያንን ለየት ያለውን ነገር ምንድን ነው የሚለውን ለአንቺ ለማሳየት ነው። እኔ በእናትህ አታስጨንቀኝ እሺ። አሁን ምንድን ነው እኔ ሳባ እኮ ተረጋጊና ገብተን ያለው ነገር ምንድን ነው የሚለው ነገር ብናይ አይሻልም? ሰርፕራይዝ ከተባለ ድረስ ሰርፕራይዝ ነው መቼም ተነግሮ አይደለም የሚወሰደው። ነይ ያው እንግዲህ እስኪ ደርሰናል፣ ገብተናል። ሚላ ይምጣና ከሱ ጋር ደግሞ ያለውን ነገር የተወሰነ ነገር እንወያይና ምንድን ነው የተዘጋጀው ምንድን ነው ያለው የሚለውን ነገር ለሳባ ምንድን ነው ይዘን የመጣ ነው የሚለውን ነገር እንወያያለን ማለት ነው። ከዛ ባሻገር አዳዲስ የሰሟቸው ነገሮች አሉ። እነዛ አዳዲስ የሰሟቸው ነገሮች ምንድን ናቸው የሚሉትንም በጉጉት እንድጠብቁኝ ይፈልጋሉ። ምክንያቱም ደስ የሚል መረጃ ነው ይዤላቸው የመጣው ተጨማሪ መረጃ ማለት ነው። ያው ዋነኛ የመጣሁበት ዓላማ ሳባ ብትሆንም ነገር ግን ለውድ ቤተሰቦችም ደግሞ አዲስ ነገር ይዤ መምጣት ሁሌም ፍላጎቴ ስለሆነ ዛሬም አዲስ ነገር ይዤላችሁ መጥቻለሁ። እስከዛው ድረስ እንግዲህ በጉጉት እንድጠብቁኝ እየጋበዝኳችሁ በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። ይቅርታ፣ በጣም ይቅርታ። ኧረ ችግር የለውም። አማን ነው። ሰላም ነው። እንዴት ነው? እንዴት ነሽ? ሰላም ነው። ሰላም። እግዚአብሔር እንዴት ናችሁ? እግዚአብሔር ሰላም ነው። በጣም ይቅርታ። እንግዲህ ሳባ ትባላለች። እንግዲህ ያው ታውቃታለህ። ስላለው ነገር ማውርተናል። ትክክል አይደለ? አዎ። ብዙ ነገር የታደገችን ከሞት የታደገችን ሁላችንም ሳናስበው ከምንጠፋበት ጥፋት ነበር እንግዲህ እኛን ያዳነችን እግዚአብሔር ይመስገን። ምክንያቱም ጠንካራና በጣም ጎበዝ ልጅ ስለሆነች ከዚህ ቀደምም ያው ወንድሟ እንግዲህ እኛ ጋር እንደሚሰራ ታውቃለህ። አሁን በተማረበት ሙያ ስራ አግኝቶ ከኛ ስለወጣ ነውና ዛሬ እንግዲህ ትልቁ ጉዳያችን እሷ ነች። ስለ እሷም ተነጋግረን ነው ያለውን ነገር ያው ልንወያይ የመጣ ነው። ከዛ በፊት ግን እንዴት ነው እስኪ ስላንተ ስላለው ነገር የተወሰነ ስለ ድርጅቱን ብናወራ። እንኳን ደህና መጣችሁ ብያለሁ። ሚልክ ደሳለኝ ይባላለሁ። የዴሚስ ሪቴት ያው ሴልስ ሱፐርቫይዘር ነኝ። በጣም ስለ አንቺ ብዙ ነገር ሰማሁና በጣም ምን አይነት ቀና ልጅ እንደሆንሽ ታማኝ ባይዘው አንድ ሰው ስራም ሲሰራ ላይፍ ላይም ሲኖር እምነት ያለው ሰው ሁሉም ይወደዳል። እንደዚህ አይነት ሰው ደግሞ የተወሰነ ሰው ነው የሚገኘው። ስለዚህ አንቺ ደግሞ በጣም የተባረክሽና በጣም ቀና ሰው ነሽ፣ በጣም መልካም ሰው ነሽ እና በጣም ጥሩ ነገር እንዳደረግሽ ሰምቻለሁ። እኔ ደጋግሜ ነው እንደውም ሉሌ ጋር የደወልኩትና ላምን አልቻልኩም እና በጣም በዚህ አጋጣሚ ያው በአንተም ፊትም በኦዲየንሱ ፊት ከልብ በጣም እናመሰግንሻለን ማለት ነው። አዎ እንግዲህ ብዙ ጊዜ ተመልካቾችም የሚሉት ነገር ይሄንን ነው። ሁል ጊዜ ሳባን በቃ ማንም ሰው ብዙዎቹ ተመልካቾቻችን አንቺን ሳያደንቁ አያልፉም። አንቺም ለሰጠሽን ነገር ላረግሽልን ነገር ልትመሰገኝ የሚገባልና ከዛ መሀል እንግዲህ አንደኛው አመስጋኝሽ ፊት ለፊትሽ ቁጭ ብሏል። በጣም በዛ። እኔ እኮ ምንም አላደረኩላችሁም እንዴ ሉሌ? ምንድን ነው ከዚህ በላይ ምን ማድረግ ፈልገሽ ነበር? እናንተ እኮ በቃ እኔ ግዴታ ስላለብኝ ነው። ወንድሞቼ ናችሁ። ለማንኛውም ሰው ማደርገውን ነው እኔ ለእናንተ ያደረኩኝ። ስለዚህ እኔ ያለ ምን የሚያስመዘግን ጉዳይ እኮ የለውም። ልክ ነሽ። ያው ወንድሞችሽ ነን። ነገር ግን ያው የሁላችንም ህይወትን የታደግሽው 500 ሺህ ብር ያክል እንግዲህ ተከፍሎ በአሁን ሰዓት ላይ ኑሮ በተወደደበት ዘመን ላይ ብዙ ለትንሽ ብር እርስ በርስ የምንፋጅበት ጊዜ ላይ እንደዚህ አይነት ገንዘብ ቀርቦልህ ከወንጀለኛ ጋር አልስማማም ብሎ ፍቅርን ወንድማዊነትን አስበልጦ እንግዲህ ራስን አሳልፎ መስጠት ማለት ቀላል አይደለምና ልትመሰገኝ የሚገባል ማለት ነው። እናመሰግነሽ።
በአሁኑ ሰዓት እንደውም እንኳን 500 ሺህ ቀርቶ የእኛ ሰው በአሁኑ ሰዓት 5,000 ብር እንኳን ቢያገኝ ሰውን ከማጥፋት ወደኋላ አይልም፣ እንኳን 500 ሺህ ቀርቶ ማለት ነው። ስለዚህ አንቺ በጣም በጣም የተለየ ሰው ነሽ። በጣም ፈራ እግዚአብሔር ያለብሽ ሰው መሆንሽን በዚህ አጋጣሚ ሳልነገር አላልፍም። በጣም ቀናው ሰው ነሽ። በአሁኑ ሰዓት የእኛ ሰው ከጥቅም ጋር ነው። ብር ይቀበላል፣ ሰው ያጠፋል፣ ብር ይቀበላል፣ ብዙ ነገሮችን ያደርጋል። የአንቺ ግን ለየት የሚያደርገው ምንድን ነው? በገንዘቡ ሳትታለይ ሕሊና ይበልጣል ብለሽ ነው። በቃ ሕሊና የሚባለው የአእምሮ እረፍት የሚያሳጣ ነገር አላደርግም ብለሽ እዚህ ውሳኔ ደርሰሽ ለዚህ ክብር ስለበቃሽልኝ በጣም አመሰግናለሁ በድጋሚ። በጣም ጥሩ እንግዲህ ውድ ቤተሰቦች ያው እዚህ የተገኘንበት ጉዳይ ሁላችሁም እንደገባችሁ ተስፋ አደርጋለሁ። ምክንያቱም ከዚህ ቀደም እያንዳንዳችሁ አብዛኞቻችሁ ማለት ይቻላል አብዛኛውን ተመልካች ለሳባ የሆነ ነገር ይደረግላት፣ የሆነ ጊፍት ይሰጣት፣ የሆነ ነገር አድርጉላት፣ ይቺ ልጅ ዝም ልትባል አይገባም እያላችሁ በተደጋጋሚ ስትጠይቁም ነበር። ታዲያ ለዛም እንግዲህ የተወሰኑ ሰዎች ሁለቱ ስማቸው እንዲጠቀስ አይፈልጉም። ያው ሁለቱን ደግሞ መጥቀስ እችላለሁ። ሳራና ኤልዛቤት የተባሉ ሁለት ሰዎች እንዲሁም ደግሞ ሌላ ሁለት ስማቸው እንዲጠቀሱ የማይፈልጉ ሙስሊም ወንድሞችና እህቶቻችን ለሳባ የሆነ ነገር እንዲደረግላት በሚል እንግዲህ ያደረጉት አስተዋጽኦ አለና ምንድን ነው እስኪ የተዘጋጀላት ለሳባ እዚህ አንተ ጋር ልንወስድ የመጣ ነው ምንድን ነው ለሳባ የተዘጋጀው ሰርፕራይዝ ምንድን ነው የሚለውን ነገር እስኪ ከራስ አንደበት እንስማው። እሺ መልካም። እንዳልኩሽ ጥሩ ያደረገ ሰው ጥሩ ነገር ይገጥመዋል፣ መጥፎ ያደረገ ሰው የመጥፎ ነገር ይገጥመዋል። ስለዚህ የሉሌ ተከታዮች ኦዲየንሶች ለአንቺ ጥሩ ነገር በማሰብ ጥሩ ነገር በመቅረጽ በአይምሯቸው ጥሩ ነገር በጣም ሳትስፋይድ ሆነዋል በአንቺ ባረግሽው ነገር ማለት ነው። ምክንያቱም እነዚህ ልጆች ነው ከህይወት ማጣት አዳንችልም ማለት ነው። ስለዚህ እነ ሉሌን ደግሞ የማይወዳቸው ሰው የለም። እኔ ቢሮ በጣም ይመጣል ደንበኛ ሲመጣ ቢሮ ሉሌን በጣም የማይወደው ሰው የለም። እውነቴን ነው። በዚህ አጋጣሚ ሉሌ ሳላመሰግን አላልፈም። ረጅም እድሜና ጤና ይስጥልን። ምክንያቱም የምትሰራው ነገር ከህይወት ጋር ከላይፍ ጋር የተገናኘ ህይወቱን መስዋዕት እያደረገ ነው እየሰራ ያለው። እንደዚህ አይነት ሰው ደግሞ አይገኝም። በጣት የሚቆጠር ሰው እንደዚህ አይነት ሰው አይገኝም። ስለዚህ እነ ሉሌን ለህይወታቸው ስለታደግሽ የሉሌ ደግሞ ተከታዮች ደግሞ ኦዲየንሶች ደግሞ እዚህ ዴምሲ ላይ ደግሞ አንድ ስጦታ ላንቺ ለማበርከት ፈልገዋል። እሱም ምንድን ነው? አሁን ላይ ለሽያጭ ያወጣናቸው ስቶኮች አሉ። አሁን ላይ ለሽያጭ ወጣ ቤቶች አሉ። በጣም ቆንጆ ቤቶች፣ ቆንጆ ስቶክ ይወጣል። እሱ ላይ ባለ 2 መኝታ 125 ካሬ አበርክተውላታል ማለት ነው። እንዴ ለማለኔ? አዎ ላንቺ ቅድመ ክፍያውን ከፍለው 8% ከፍለው በ786 ሺህ ብር የቤት ባለቤት አድርገውሻል ማለት ነው። እኔ ለምን እንዴት እንደዚህ ሊሆን ይችላል? የምር ነው ሉሌ? አዎ ሳባ ይኸውልሽ ምን አለ መሰለሽ። ቆይ እኔ ምን አድርጌ ነው እንደዚህ ያደረግሽው ነገር? ያው በዚህ ራሱ የሚተመን አይደለም። ትጀምር የሰውን ልጅ ህይወት የታደግሽው የደስታ እንባ ነው መቼም። ቻሪ እኔ ምን እንደምላላቅም ጥሩነትሽ ነው፣ መልካምነትሽ ነው፣ ቀናነትሽ ነው። ሳባ ከዚህ በላይ ለአንቺ ይገባሻል። ይህ ምንም ማለት አይደለም። 786 ሺህ ብር መክፈል ለአንቺ ከዛ በላይ ለአንቺ ከ500 ሺህ ብር አይደል የሰጡሽ አይደል? ግን ከዚህ በላይ ለአንቺ ደግሞ ይገባሻል። እና ሉሌን ስላከበሩ አንቺ ስላከበሩ መልካምነትሽን አይተው ነው። እኔ እንጃ ለምን ሉሌ አይዞሽ ደስ ስላልሽ በጣም አመሰግናለሁ። ቁጭ ብለሽ ተረጋጊ። መጀመሪያ ራስሽን ቀስ ብለሽ አረጋጊ እስኪ። የብዙሃን ነፍስ የታደገ ሰው ትንሽ ነው። ምክንያቱም አንድ ሰው አንድ ሁለት ሰው አልነበረም በሰዓቱ አጥፍ የተባልሽው በዛ መርዝ ሁላችንንም ነበር፣ ሙሉ የቡድኑን አባል ነበር። ነገር ግን አንቺ ገንዘብን አላስበለጥሽም፣ እኛን ያስበለጥሽ። ይሄ ደግሞ ለአንቺ በጣም ትንሽ ነገር ነው፣ ትንሽ ማለት ነው። ተው በእናትህ እንደዛ አትበሉ። ከዚህ በላይ ቆይ እኔ መናገር እስኪያቅተኝ ድረስ ነው። እንዴት እንደዚህ ሊሆን ይችላል? እኔ ከዚህ ስመጣ እንደዚህ አይነት ነገር አልጠበቅኩም እኮ። በቃ አለ አይደል ወይ የቢሮ ሰራተኛ ሊያደርገኝ ነው ድሮውን የሆነ ብቻ አላውቅም። ቢሮ ሰራተኛ ሊያስደርጉኝ ነው ወይስ ምንድን ነው እያልኩ ነው ሁላ የነበረ። እኔ እንደዚህ አይነት ነገር አልጠበቅኩም የምር። ቆይ እኔ ምን አደረግኩኝ? ይሄ እኮ በጣም ሰው ነኝ። በቃ ላይክ እንደ ሰው ነው ያሰብኩት።
ምክንያቱም እኔ ወንድሞቼ ናችሁ፣ ለምን ትጎዳላችሁ? ማንኛውም ሰው እንዲጎዳ እኔ አልፈልግም። ስለዚህ እንደዛ ብዬ ነው እንጂ እኔ የእውነት በጣም ነው የማመሰግነው። ይሄ ሁሉ የእናንተ ውጤት ነው። ምንም አላደረኩላችሁ። ችግር የለውም። ደስ ብሎሽ ስላየሁኝ በጣም ደስ ብሎኛል። በነገራችን ላይ ያው አጋጣሚ ወንድሟ ስላልነበረ ነው እንጂ አብሮኝ ቢኖርና ይህንን ደስታዋን አብሮኝ ቢካፈል በጣም ደስ ይለኝ ነበር። ምክንያቱም ያው በስራ ጉዳይ እንግዲህ ያው እንደነገርኳችሁ ኢንጂነር ነውና በስራ ጉዳይ አጠገባችን አይደለም። ግን ቢሆንም ደስታዋን ደግሞ ይህንን ቪዲዮ አይቶ ደስታዋን እንደሚጋራት ከልብ አድርጌ አምናለሁና እኔም ይሄ ነገር በመደረጉ በጣም ደስ ብሎኛል። ማመስገን ህይወቴ እንደዚህ ደስ ብሎኛ ያቅም አረ በኪዳን ቁጭ ማይስተሽ ይሄ ውለታ አይደለም። ይሄ በተለይ ደግሞ እኔን ሳይሆን አሁን እነዚህ ነገርኩሽ 4 ሰዎች አንቺን ወደው ለአንቺ የሆነ ነገር እንዲደረግልሽ የፈቀዱ ሰዎች ናቸውና ለነሱ ምስጋናሽን ማቅረብ ትችላለሽ። በእውነት እኔ ያው እነሱ ነው የሚያውቁኝ። እንግዲህ እኔ ያላቃቸው የምር በጣም በቃ እኔ እግዚአብሔር ይስጣችሁ ነው የምላቸው። በጣም ነው የማመሰግነው። በቃ እኔ ያልጠበቅኩት ነገር ነው ያደረጉልኝ። እኔ በቃ ምን ልበል እኔ እንጃ፣ ብቻ ፈጣሪ ይመልስላችሁ። እኔ ያላሰብኩትን ነገር ነው ማለት በእርግጥ እግዚአብሔር ይመስገን መልካምነቴ ነው ለዚህ ያበቃኝ ይመስለኛል። ያው መልካምነት ለራስ ነው በእርግጥ እና እኔ በቃ ብቻ እግዚአብሔር ይስጥልኝ። እንግዲህ ያው እኔም ማለት የምፈልገው እናንተ ውድ ቤተሰቦቼ ሁልጊዜ በእኔ በኩል ያሉትን ሰዎች ለመደገፍ ለመርዳት ይህንን የምታደርጉ ሰዎች ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ብድርና ውለታውን ይመልስልኝ ማለት ፈልጋለሁ። ምክንያቱም በቃ ብቻ እኔ ምን ማለት እንዳለብኝ አላውቅም። ቃላቶች ሁላ ነው የሚያጥሩኝ። ብዙ ጊዜ እንደዚህ አይነት ነገር በእኔ ተመልካቾች በኩል እኔ ለምወዳቸው ለእኔ ለቆሙ ሰዎች የሆነ ጊፍት ሲደረግ በቃ ከምንም በላይ ውስጤ ሀሴት ያደርጋል፣ ደስታ ይሰማኛል። ከምሰራው ስራ ተጨማሪ በቃ ቢያንስ ለእንደነዚህ አይነት ሰዎች ማበረታቻ ጥሩ ሰዎችን ማፍለቂያም ጭምር ነው። ገባል። መልካምነቷን የከፈላት እቺ ልጅ መልካምነት ይከፍላል ስንል በገንዘብ ደረጃ ወር ደግሞ እንደዚህ አምጥቶ ቆልሎ ልክ በእንደዚህ አይነት መልኩ ባላሰብክበት መልኩ ይከፍላል። በቃ ቃላቱን ላይ ያጠረኝ ነውና ይህን ሁላ ነገር ያደረግልሽ እግዚአብሔር ነው። እንዲሆንም የፈቀደው እግዚአብሔር ነው። የሆነበትም ምክንያት ደግሞ አንቺ ደግ ልብና ቀና ልብ ስለሽ ቅድም ያልሻት ቃላለች እንደ ሰው አስቤ ነው አለች። ሰው ሆነን እንደ ሰው ስናስብ ለሰው እንቆማለን። ሰው አንቀጥፍም፣ ሰው አንበላም፣ ሰው አንዘርፍም። ሰው ሆነን እንደ ሰው ስናስብ ነው። ግን ደግሞ አካላችን ሰው ሆኖ አስተሳሰባችን የእንስሳ ወይ ደግሞ የአውሬ ከሆነ ለሰው ልጅ አንራራም፣ ለሰው ልጅ አናስብም። ሰውን መዝረፍ፣ ሰውን መግደል፣ ሰውን መበደል፣ ሰውን ማስለቀስ ነው። ግን እሷ የገለጸቻት አነጋገላለጽ በጣም ስለወደድኳት፣ ምክንያቱም እንደ ሰው ስላሰብኩኝ ነው። ምን ትላለህ በዚህ ጉዳይ የሚላ? እኔ እንጃ እኔ ምን እንደምል በጣም ታምር የሆነብኝና በጣም ነው ደስ ያለኝ። እንዳልኳችሁ ነው ቅድም ፈጣሪ የሚፈራ ሰው ከሆነ ሰውን አያጠፋም። ሁሌም እንዳልከው ለሰው ጦር የሆነ ሰው ሁሌም ጦር ነገር ይገጥመዋል። እና ግን ምንድነው እኛ በሰው ዘንድ መቼ እንደሚከፍለን ግን አናውቀውም። ፈጣሪ ግን ይኸው ውሎ ሳያድር ወደ ከፈለሽ ማለት ነው። ስለዚህ አንቺ ለገንዘብ ተቀብለሽ ያን ገንዘብ ጥለሽ ያ ገንዘብ የሰይጣን ነው ብለሽ ፈጣሪ ደግሞ የበረከት ነገር ደግሞ ይዞልሽ መጣ ማለት ነው። ስለዚህ ቀናነትሽ መልካምነትሽ ነው። ስለዚህ ኦዲየንሶችንም ከዚህ አጋጣሚ ሳራና ኤልሳቤትንም እንዲሁም 2 ሙስሊም እህትና ወንድሞቻችንም በዚህ አጋጣሚ እኔም ከልብ አመሰግናለሁ። እንግዲህ እንዳልከው ያችን 500 ሺህ ብር ተቀብላ ምን እንደምታደርገው ራሱ አይዲያው ላይ ኖራቱ ላይ ይችላል። የሰው ነፍስ ቀጥፈበት እሳት ሊሆንብህ መጥፊያ ሊሆንብህ ይችላል። ነገር ግን ያንን ነገር ንቀህ ስትተው የሰይጣን ነገር ነው ብለህ ስትተው ልክ እንደዚህ ከፍ ባለ ነገር በሚጠቅም ነገር የወደፊትን መሰረት የወደፊትን መኖሪያህን የሚሆን ነገር ደግሞ ልክ በእንደዚህ አይነት መልኩ ትካሳለህ። አሁን አንቺ ነገር ከኖር ወዲያ ፈጣሪ ባለበት ጊዜ ላይ ያው እንግዲህ መቼም በ3 ዓመት ውስጥ ተጠናቆ ትረከቢያለሽ ብዬ አስባለሁ። ደግሞ የሚገርሙ ደግሞ በዚህ ጋር ሲያያዝልኝ የገረመኝ ምንድነው ምን አይነት ልጹ ልብና ቀና እንዳለሽ የሚገልጸው ምንድነው እኛውን የመጨረሻ ብሎካችን ያወጣ ነው የነበረው። ዲያስፖራ ቁጥር 1 ሸጠናል፣ ብዙ ቤት ተሽጧል። ቁጥር 2 ቁጥር 3 ቁጥር 4 ይሄ የመጨረሻው ብሎክ ነው። አሁን ዲኤምሲ ላይ ያለው ህንፃ ወይ 2 ቢልዲንግ ብቻ ነው ስቶካችን ማለት ነው። ስለዚህ ይሄ ለድርጅቱ ለረጅም ጊዜ ያዘው ስቶክ ነው፣ አልሸጠውም ሲል የነበረው ስቶክ ነው። በጣም የሚወደድ ቦታ ያለው በጣም ቪው ያለው በጣም ተመራጭ የሆነ ሎኬሽን ላይ ያለ እንትን ነው ቦታ ነው። እዛው ሳይታችን ሊሆነው ማለት ነው። ግን ምንድነው ሳይቱ ላይ ለየት የሚያደርገው በፍሎር 4 ቤት ነው ያለው። አሁን ሌሎቹ ላይ 6 8 ምናምን ነው። ይሄ ላይ ግን 4 ነው ፍሎሩ። ጥቅሙ ደግሞ ምንድነው 4 ሊፍት አለው። ስለዚህ ለአንድ ሰው 1 ሊፍት ያለበት ቢልዲንግ ላይ ነው ማለት ነው። አሁን የገዙ ልጅ ወንድሞቻችን 4ቱም
የራሳቸው ሊፍት ይኖራል፣ ፐርሰናል ሊፍት አላቸው ማለት ነው። በተጨማሪም ደግሞ የዕቃ ሊፍትም አለው ማለት ነው። ስለዚህ በጣም ተመራጭ የሆነ ብሎክ ላይ ነው ዲያስፖራ ቁጥር 4 ላይ። ስለዚህ በጣም ቆንጆ እይታ ያለው በሶስት ማቅጣጫ የሚያይ አንደኛው ቪው ወደ ሜክሲኮ የሚያይ ቪው አለው። ሁለተኛው ደግሞ ቪው ወደ መዋኛ ገንዳ፣ ሶስተኛው ደግሞ ወደ ሂልሳይ ነው። በጣም ቆንጆ በጣም ተመራጭ የሆነ ብሎክ ላይ ነው የወሰድሽው ማለት ነው። ስለዚህ በዚህ አጋጣሚ የሉሌ ቤተሰቦች ኦልሞስት አልቋል ማለት ይቻላል። ዲኤምሲ ልካሁን በኋላ ሽያጭ የለም ማለት ይቻላል። እነዚህ 2 ህንፃ ነው ያሉት። ስለዚህ እነዚህ 2 ህንፃዎች ለእኔ ደረሰሽ ማለት ነው። ስለዚህ እዛ ብሎክ ላይ ያለሽ በጣም ቆንጆ እይታ ያለው ቢልዲንግ ነው። በጣም በሚገርም ሁኔታ እኔ ለተመልካቾች ሰርፕራይዝ ማለኝ ለእናንተ ብያቸው ነበር። ቀድሞ አፈረጥኩ እና በጣም በሚገርማቸው ሁኔታ ይህን ነገር ምንድነው መሰላችሁ ውድ ቤተሰቦች እኔ እንድታውቁ የምፈልገው ዲኤምሲ ሪል ስቴት ይህንን ብሎክ አይሸጠውም ነበር። እቅዱ የነበረው ገንብቶ ከጨረሰው በኋላ ለማከራየት ብቻ ነበረ እቅዱ የነበረው ያ ነው። ነገር ግን አሁን ላይ በቃ በጣም ብዙ ጊዜ ያኔም በኩል ተመልካቾች እየመጡ ብዙ ጊዜ ቤት እያጡ ተመልሰዋል እና በቃ ቤት ይህን ያክል የኛ ቤት ተወዳጅ ከሆነና ምክንያት አሁን የቤት አድቫንቴጁ ምንድን ነው? ዝቅተኛ ፍሎር ለሚፈልግ ሰው አለ ማለት ነው። ዝቅተኛ ከአምስተኛ ፍሎር ጀምሮ እንደሚፈልግ ሰው አለ። ከታች ሱቆች ስለሆኑ ማለት ከአንድ እስከ 4 ሾፕ ስለሆነ ከአምስተኛ ፍሎር ጀምሮ አለ። ስለዚህ የመጣ ሰው እድሉን ማግኘት ይችላል ማለት ነው። እና ይህንን ብሎክ እንግዲህ አይሸጥም የተባለ ብሎክ ነው ወጥቷል። እንግዲህ ለገበያ ሲወጣ ግን በጣም በፍጥነት እንደሚያልቅ እኔ አልጠራጠርም። ምክንያቱም ዩኒክ የሆነ ነው፣ ለየት ያለ ነው። ቅድም እንደነገራችሁ ቪው በጣም ይለያል። ከላይ ሆናችሁ የምታዩት ከቤታችሁ ሆናችሁ የምታዩት እይታ በጣም ይለያል። ትሪያንግል ነው የምታዩበት አስተያየት። ከዛ ባሻገር ደግሞ ለአንድ ሰው 1 ሊፍት እንዳለው ነው የሚቆጠረው፣ ለአንድ አባወራ ማለት ነው። 1 ፍሎር ላይ 4 ቤት ብቻ ነው ያለው፣ ተጨማሪ ቤቶች የሉም። 1 ፍሎር ላይ 4 ቤቶች ብቻ ናቸው ያሉት። ወደ ቤቴ ለመግባት ብፈልግ የራሴን ሊፍት ተጠቅሜ ነው የሚሄደው። በዛ በኩልም ያለው ወደ ቤቱ ለመግባት ቢፈልግ የራሱን ሊፍት ተጠቅመው እንደመሄድ ነው። ስለዚህ ይህንን እድልም ለእናንተም ቤተሰቦች ጭምር ነው ይዤ የመጣሁት ማለት ነው። ስለዚህ እንግዲህ ከዚህ ቀደም መታችሁ ያጣችሁት ሰዎች፣ እድሉን ያላገኛችሁ ሰዎች ፈጥናችሁ ይህንን የመጨረሻውን የዲኤምሲን ብሎክ ምንድነው ዲያስፖራ ብሎክ 4ን ፈጥናችሁ የቤት ባለቤት እንድትሆኑ ፈጥናችሁ ቦታ እንድትይዙ ያው እመክራለሁ ማለት ነው። ሁልጊዜም እንደምላችሁ እንደ ወንድም፣ እንደ ልጅ፣ እንደ ጓደኛ፣ እንደ ወጣት ጭምር ያው ያለውን ነገር እውነተኛና ተመራጭ ነው ለውድ ቤተሰቦቼ፣ ለኔ አድናቂዎች፣ ለኔ ወዳጆች፣ እኔን ለምትከተሉኝ ደህና ነገር እንዲኖራችሁ እፈልጋለሁ። የወደፊት ህይወታችሁ ያማረ የሰመረ የቀና እንዲሆን እፈልጋለሁ። ስለዚህ ይህን የመሰለ ደግሞ ያማረ ስጦታ የትም የለም። ስለዚህ ፈጥናችሁ እናንተም እንግዲህ ሚላ ጋር እየደወላችሁ አሊያም ደግሞ በሚላ በኩል ያሉ ልጆች አሉ። በኔ ስር ያሉ ሴልሶች አሉ፣ ሽያጭ ሰራተኞች እዚህ ጋር በምናስቀምጠው ስክሪን ስልክ እየደወሉ በደንብ መረጃውን ወስደው መጨረስ ይችላሉ። ምክንያቱም መረጃ ወስዶ ብቻ መሄድ አንዳንድ ጥቅም የለውም። አሁን ግን የመጨረሻው ነው። በቃ ዲኤምሲ ካሁን በኋላ ስቶክ የለውም፣ የመጨረሻው ነው። ስለዚህ እዚህ የመሰለ ለው ቦታ ላይ በዛ ላይ ደግሞ አካባቢ በኮሪደር ልማት ምክንያት በጣም ጸድቷል። 80% እየሰራ ያለው ደግሞ ቦታውን ዲኤምሲ ነው። ስለዚህ ነገ ላይ በካሬ አካባቢ አሁን በ78 ሺህ ይሸጥ ነው ያለው ነው ብሎክ። ነገ ላይ ቦታ በካሬ 200 ሺህ ብር የማይገኝ ቦታ ነው። በጣም ቆንጆ ቦታ ነው። በጣም ጥርት ያለ በጣም ጽድት ያለ ሰፈር ነው። እውነቴን ነው የምላቸው እና አየሩ ይመቻል፣ ኢንቫይሮንመንቱ ይመቻል። ሁሉ ነገር ለሁሉም ቦታ አመቺ ነው። ምክንያቱም አንድ ሰው ከምንም በላይ ቤት ሲገዛ ሎኬሽን ስለሆነ ማለት ነው። አንደኛ ለትራንስፖርት አመቺ መሆን መቻል አለበት አንድ ሰው ቤት ሲገዛ። ሁለተኛ ደግሞ ሁሉም ሰው እንደየሃይማኖት ተቋም አካባቢ ላይ የእምነት ተቋም ያስፈልጋል። ስለዚህ ሙስሊም የሆነ አካባቢ ላይ መስጊድ አለ፣ ክርስቲያን ሆነ ቸርች አለ፣ ኦርቶዶክስ የሆነ ደግሞ እዛው አካባቢ ላይ ቤተክርስቲያን አለ ማለት ነው። ስለዚህ የሁሉም ሰው አቅራቢያ አመቺ ነው ማለት ነው። ስለዚህ በጣም ሴንተር ቦታ ነው። ግን በዚህ አጋጣሚ አሁን የማሳስበው መጥተው ያልወሰኑ ደንበኞች በዚህ አጋጣሚ አብሶ በአንተ ቻናል አይተው እዚህ ስልክ ላይ ያስቀምጠው መጥተው ያልወሰኑ ደንበኞች አሁን የሚወስኑበት ታይም ነው ማለት ነው። አሁን ካልወሰኑ ነገ ላይ ከባድ ነው ማለት ነው። ምክንያቱም ገንዘባችን ባንክ አስቀምጠ ነው ምንም ቫልዩ ነው። ታይም ቫልዩ ኦፍ መኒ የምንለው ይሄ ነው። ምክንያቱም አንድ ሰው 1 ሚሊዮን ብር ኖሮት ባንክ 1 ሚሊዮን ቢያስቀምጠው የሚኖረው ብር 650 ሺህ ብር በትንሹ 35% ሉዝ ያደርጋል ማለት ነው። ስለዚህ አሁን ካለን የሀገራችን አንጻር አሁን ላይ ቤትን የያዘ ሰው ተመራጭ ነው ማለት ነው። በዛ ላይ ደግሞ ይሄ 2 ቢልዲንጎች ሳምንት ራሱ አይቆይም በእርግጠኝነት የምነግርህ። ስለዚህ አሁን ላይ መጠቀም መቻል አለበት። እኔም ደግሞ ሉሌን ስለምወድ ስለማከብር የሉሌ ቤተሰቦች ደግሞ እንድትጠቀሙ ፈልጋለሁ። ልክ ነው። እንግዲህ ውድ ቤተሰቦች ከዚህ ቀደምም እንግዲህ ነግሬያቸዋለሁ። ገንዘባችንን ልናስቀምጥ እንችላለን። ሰርተን ፈክተን አምጥተን ምንም አይነት መስዋዕትነት ከፍተን ብዙ አይነት ስራ ሰርተን
ላባችንን ጠብ አድርገን ገንዘብ እናጠራቅማለን። ያንን ገንዘብ አጠራቅመ ነው ምን ሊያደርግልን ምን ሊሆንልን እቅዳችን ምንድን ነው? ይህንን ነገር ቆም ብለን ልናስብ እንችላለን። ምክንያቱም ቤታችንን ካልገነባል እኔ ትልቁ ለሰው ልጅ ዋነኛ መሰረቱ ኢቨን ይቅርታ አድርጉልኝና ያው ውድ ቤተሰቦች ምናልባት መኪና የሚያስብ ሰው ሊኖር ይችላል። እኔ ከመኪና ይልቅ ቤት ማስቀደም እፈልጋለሁ። ምክንያቱም አንደኛ ማረፊያ ነው፣ ሁለተኛ ደግሞ ለብዙ ነገር ከአክሲደንት አንጻር እንኳን ስትመለከተው መኪና በአንድ ሊወድምብህ የሚችል ነገር ነው። በአንድ ምሽት በገዛበት ሌሊት ልታጣው የምችለው ነገር ነው። ብዙ አይነት ጣጣ ይዞ በሚመጣ ነገር ነው። ብዙ ጊዜ ወጪ ሊያስወጣ የሚችል ነገር ነው። ቤት ግን ዘላለማዊ መኖሪያ ነው። በቃ ከስንት አንዴ በጣም የሆነ የማይታሰብ አይነት አደጋ ካልደረሰ በስተቀር ቤትህን ልታጣው አትችልም በምንም ታይም። በተለይ ደግሞ እንደዚህ አይነት ቤቶች ልክ እንደ ዲኤምሲ ሪል ስቴት አይነት ቤቶች እንደ ቀልድ የሚገኙ አይደሉም። ወደፊት እኔ አንድ ነገር መናገር እፈልጋለሁ። አሁን ቅድመ ክፍያ 700 ሺህ ምናምን ነው አይደለ? በ8% ማለት ነው አይደለ? ወደፊት 8% ብለን ብናስብ ከ1 ሚሊዮን ብር በላይ ሊሆን ይችላል። ምክንያቱም እንዳለው እሱም ከዚህ በቀደም ተናግሬያለሁ፣ ገንዘባችን ከጊዜ ወደ ጊዜ ዝቅ እያለ ነው የሚመጣው። ገንዘባችን ከጊዜ ወደ ጊዜ እያሽቆለቆለ ዶላር በጨመረ ቁጥር የኛ ገንዘብ እየወረደ ነው የሚመጣው። ስለዚህ ያ ነገር ለኛ ጥቅም አይሰጠንም። ገንዘባችን ጭራሽ ከንቱን እየሆነ ነው። ስንት ዓመት ሙሉ ለፍተን ያጠራቀምነው ገንዘብ ዋጋ ላይ ኖረው ነው ማለት ነው። ስለዚህ ዋጋ እንዲኖረው የሚያደርገው ምንድነው? ቀድመን አውጥተን ቤት ስንገዛበት ንብረት ላይ ስናውለው የተሻለ ነው ባይ ነኝ። ስለዚህ ይህንን እድል ደግሞ እንዳታጡት። ቀድመሽ አንቺም እድለኛ ሆነሽ ከዚህ ብሎክ ተካፋይ ሆነሻል ማለት ነው። አዎ በጣም ነው የማመሰግነው። እናንተም እግዚአብሔር ይስጣችሁ። ምን ተሰማሽ እስኪ? እኔ በጣም ደስ ብሎኛል። በጣም ነው የማመሰግነው። አዎ እንግዲህ ከዚህ በኋላ እግዚአብሔር በፈቀደ ከ3 ዓመት በኋላ አንቺ የራስሽ ቤት ያለሽ ሰው ነሽ። እንደዚህ በቤት ኪራይ የምትንከራተችበት፣ አንቺም ወንድምሽም በቤት ኪራይ የምትንከራተቱበት፣ አንዴ ዕቃ ጭኖ በአንድ መኪና እዛ ሰፈር መውሰድ እዚህ ሰፈር መውሰድ፣ ከወዛደር ጋር እንግዲህ አውረድ አታውረድ ጭቅጭቅ ውስጥ ምናምን መገቢበት ነገር ሁላ ይቀርና በራስሽ ቤት ተደስተሽ የምትኖር ይሆናል ማለት ነው። ወደፊት ደግሞ እግዚአብሔር በፈቀደ ቤቱ ልክ እንትን ሲል የቤት እቃውን ደግሞ የምናሟላበትን ራሳችን መንስኤውን እንፈጥርና ደስ የሚል ኑሮ ከወንድምሽ ጋር እንድትኖሪ የቻለን እናደርጋለሁ። በመጨረሻም ማለትም ማስተላለፍ የምትፈልጊው ነገር ካለ ድሉ ልስጥሽ። አይ በቃ የምር በጣም ደስ ብሎኛል። ብቻ ውለታችሁን እግዚአብሔር ይክፈላችሁ እንጂ እኔ ምንም ሌላ አልችልም። ሎሌ ሁላችሁንም ያው እንደዚህ ሰርፕራይዝ ላደረጉ ሰዎችም በጣም ነው የማመሰግን። እግዚአብሔር ይክፈላችሁ። አሜን አሜን። እንግዲህ የሚላየም አንተም በመጨረሻ ማለት የምፈልገው ነገር ካለ በልና ከዛ በኋላ ወደ አግሪመንቱ እንሄዳለን። ያው በመጨረሻ ምለው ምንድነው እንዳልኩሽ እድለኛ ነሽ። በጣም ቆንጆ ዲዛይን ያለው ቤት ነው። አሁን የአንቺ ቤት ባለ 2 መኝታ ብቻ አይደለም፣ ተጨማሪ የሰራተኛ ክላስ እና ባዝሩም አለ። ከሰራተኛና የኛ ባለ 2ቶች የሰራተኛ ክላስ እና ተጨማሪ ባዝሩም ስላሉ ባለ 3 እንደማለት ነው። ባለ 3ቱም ደግሞ ተጨማሪ የሰራተኛና ክላስ እና ማደሪያ ስለሚኖረው ባለ 4 እንደማለት ነው። ስለዚህ ይህ ተመራጭ ያደርገዋል። ሌላው ደግሞ ላውንደሪና ስቶር አለ። ብዙ ጊዜ ላውንደሪ ማሽን የሚቀመጠው ካየን ሳሎን ላይ ባዝሩም ላይ ነው። እኛ ጋር ለብቻው የላውንደሪ ማሽን ማስቀመጫ አለ። ሌላው ደግሞ ስቶር አለ። እቺ ስቶር ደግሞ እንደ ጸሎት ቤትም ታገለግላለች። ክርስቲያን ሆነ ጸሎት ያደርጋል፣ ሙስሊም የሆነም ጸሎት የሚያደርግበት፣ ሁሉም ሰው እንደየሃይማኖቱ ጸሎት የሚያደርግበት የራሷ ክላስ አላት። ሌላ ደግሞ ሳሎን አለ። በሳሎን በኩል ደግሞ ምን አለው? በረንዳ አለው። ሌላው ኪችን አለ። በኪችን በኩልም በረንዳ አድርገናል። ምክንያቱም ብዙ ጊዜ ካየን ኪችን ላይ ምግብ ሲሰራ ሽታው ወደ ሳሎን ይመጣል። ስለዚህ አብዞርቭ ያደርግልናል ማለት እንደ በር ነገር አለት ማለት። ሌላው ማስተር ቤድሩም አለ። ማስተር ቤድሩም የራሱ ባዝ አለው። ሌላው ደግሞ የልጆች መኝታ ቤት አለው። የልጆች መኝታ ቤት ደግሞ የራሳቸው ምን አላቸው? መታጠቢያ ቤት አላቸው። ስለዚህ 2 መኝታ ሆኖ 3 መታጠቢያ ያለው ማለት የኛ ዲዛይን ላይ ለዚህ ነው ተመራጭ የሚያደርጉት። በጣም ደስ ይላል። ያው ቀደምም ደግሞ አጋጣሚ ሆነ አሁን ኪችን ስትል ትንሽ ሳቄ መጥቶ ነበርና ቀደም ሁላችንም እንግዲህ እንዴት እንዳገኘናት እናስታውሳለን። ጠዋት ላይ እንግዲህ ማለት ኪችን ውስጥ ያገኘሽ እንግዲህ ያቺ ኪችን እንዴት ተጣበን ቁጭ ብለን እንደነበረ ታስታውሻለሽ። በዛ ላይ እቃ በእቃ ላይ ተደራርቦ የተቀመጠበት ሁኔታ ነው የእሷ ኪችን እና ልክ ወደ ራስሽ ቤት ስትገቢ ደግሞ ለቀቅ ባለ መልኩ ደስ በሚል ወይ ደስ በሚል ሁኔታ እንደፈለግሽ ዘና ብለሽ የምትኖሪበትን ኪችንም ጭምር ያለው ነው። ሼፍም ስለሆነች ጭምር ማለት ነው። ሼፋችንም ስለሆነች ጭምር እና ሲሰራ ወደ ሳሎን እንዳይሄድ በር ማድረጋችን ብዙ ጊዜ ካይ ኪችን ላይ ፈንፈን ይላል፣ አየር አይገባም፣ አይወጣም። በዛ ሲው ሽታው ወደ ልብሳችን አንዳንዴ ከሰው ጋር እንኳን አፖይንትመንት ሲኖረን የቤቱ ያለው ምግብ ሽታ ነው ይዘን የምንሄደው ሰው ጋር እንኳን ስንሄድ፣ ያ ግን አብዞርቭ ያደርግልን ነው ማለት ነው። ሌላው የኛ ዲዛይን ላይ የሚያደርግ ዱባይ ዲዛይን ይባላል። ምክንያቱም ዱባይ ላይ ካየን ቤቶችን ዋናው ቤት ሲከፍ ሳሎን አናገኝ፣ ሰፊውን ኮሊደር ሎቢ ነው የምናገኝ።
እኛም ዲዛይን እንደዚህ ነው። ስትገቢ እኛ ጋር ሳሎን አታገኝም። ሰፊውን ኮሪደር ነው። አንድ ሰው ወደ ሳሎን የሚል ሲፈልግ በቀኝ በኩል ሌላ በግራ ደግሞ ወደ መኝታ ቤቶች ይሄዳል ማለት ዘው ተብሎ እኛ ጋር ሳሎን አይገባም። ሌላው ደግሞ ማስተር ቤድሩም እና የልጆቹን መኝታ ቤት ቅርብ ለቅርብ አድርገናል። ምክንያቱም አንቺ ወደ መኝታ ቤት ስትሄጂ ልጆችን አይተሽ ወደዛ ትሄጂ። ብዙ ጊዜ የተለመደው ግን የልጆች መኝታ ቤት በር ስር ነው። ከዲዛይን አንጻር ያን አስቀርተናል። ሌላው ደግሞ በጣም ለየት የሚያደርገው ዲዛይናችን ላይ ሳሎን እዚህ ሆኖ ቶይሌቱ ፊት ለፊት ነው። ሌላ ቦታ ላይ ካየን ዲዛይን አፓርታማ ሚን ኮንዶሚኒየም ሪስቴትም እዛ ሴም ነው። እኛ ጋር ግን እናደርገናል ሳሎን እዚህ ከሆነ ቶይሌቱ እንደዚህ ዞር አድርገን ያደርግ። ምክንያቱም ሰው ሳሎን ተቀምጦ ቶይሌት መታየት ስለሌለበት ማለት ነው። ያን ነገርም አስቀርተናል። ሌላው ምን ጨምረናል? ሰራተኛ የራሷ ክላስ አላት፣ የራሷ መታጠቢያ ቤት አላት፣ ኪችኑ ትጠቀማለች፣ ላውንደሪውን ትጠቀማለች፣ መኝታ ቤቷን ትጠቀማለች። ጥሩ ሰራተኛ ደግሞ እንዳለው እማዩን ሰራተኛ ስላለው በር አለው ማለት ነው። ስለዚህ ዘው ተብሎ ወደ ሳሎን አይገባም። ምስላይ ዶሩ ተከፍቶ ነው ወደዛ የሚገባው፣ ወደ ዋናው መኝታ ቤትም ወደ ሳሎን የሚገባው ማለት ነው። ስለዚህ በጣም ማርኬቱ ላይ ያነጋገረ ቆንጆ ዲዛይን ያለው ቤት ላይ ነው። አግሪመንቱን እንፈራረም። አብራችሁ የሚሆኑ መልካም ጊዜ። አግሪመንቱ እሺ መልካም። ያው የውል ቁጥር ይላል ዲኤምሲ ኤሲ 110917 ዴሱ ይላል። ግንቦት 7 2017 ዓ.ም ቤቱ የተገዛበት ማለት ነው። ዲኤምሲ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ይላል። አድራሻ አዲስ አበባ የኛ ማለት የዲኤምሲ ከተማ አዲስ አበባ ነፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ነው ማለት ነው። የቤት ቁጥር አዲስ ነው። ስለዚህ ወይዘሪት ሳባ ዮሐንስ ስለዚህ ያንቺ አድራሻ አለ፣ ያንቺ ኢሜል አድራሻ አለ፣ ስልክ ቁጥር አለ 0911 እያለ የሚጀምር ቁጥር አለ። ስለዚህ ሁሉ ነገር እዚህ የተካተተ ነው ማለት ነው። ወደ 12 ፔጅ የሚሆን ገልጽ 12 ፔጅ የሚሆን ገልጽ ነው። የቤትሽም ዲዛይን የቤትሽም ፍሎር ፕላን አብሮ ተያይዟል ማለት ነው። ቀደም ያልኳችሁ ዲያስፖራ ቁጥር 4 ቢልዲንግ አብሮ ይያያዛል ማለት ነው። ምክንያቱም አንዳንድ ቦታ ካየን ፍሎር ፕላን ምናምን አያያዙ ዲዛይን ምናምን ያያዙ፣ እኛ ጋር ግን አብረን ዲዛይን ምን ያያዙ። ሌላ ደግሞ የተከፈለበትን ቅድመ ክፍያ ያለ እሱም ማለት ደረሰኝ ማለት አንድ ላይ ነው። ስለዚህ እና ገዢ የሚሉ ላይ ትፈርዳለች ማለት ነው። ፈርም እስኪ እንኳን ደስ አለሽ። እሺ እንግዲህ እንኳን ደስ አለሽ ብለናል። ሳባ እንኳን ደስ አለሽ። ለዛም ደግሞ ለደስታሽን ለማክበርም ይኸው እቺን ኬክ ትቆርሽልናለች። እሺ እንኳን ደስ አለሽ። ይሄን ቦሳ ብለናል። እንግዲህ ቦሳ ሰራቲ አሁንም ደጋግሜ ይነገራል። አብሶ የሉሌ ቤተሰብ የሆናችሁ እግዚአብሔር ምስክሬ ነው። ይሄ ቦታ እንዳያመልጣችሁ። ነገ ላይ በካሬ 200 ሺህ ብር የማይገኝ ሎኬሽን ነው። ቅድም ተናግሬ ያለው። ስለዚህ እኛ ከ78 ሺህ ብር ጀምሮ እየሸጥን ያለው ዲያስፖራ ቁጥር 4 ቢልዲንግ ነው የተለቀቀው። አሁን ዲኤምሲ ሪልስቴት ቅድም ሉሌ እንዳልከው ለኢንቨስትመንት የያዘው ነው። እውነት ለመናገር ለማከራየት ለዲያስፖራዎች ወይ ደግሞ እዚህ አካባቢ ብዙ እንትኖች አሉ፣ ኤንጂኦዎች ተቋሞታል። ለእነሱ ለማከራየት ለወደፊት ታስበ ነበር። ለመሸጥ ጨራሽ አላሰብም። አሁን ግን የመጨረሻው ብሎክ ስለሆነች 2 ቢልዲንግ ነው ያለው። በዛ ላይ ደግሞ ለየት እንደሚያደርገው በፍሎር 4 ቤት ነው ያለው፣ ለአንድ ሰው 1 ሊፍት ማለት ነው። ቅድም ተናግሬ ያለው ይሄ እድል እንዳያመልጣችሁ። ቢሮ መታችሁ ሄዳችሁ ትሮ ስላላችሁ ገና በሀሳብ ያላችሁ ከተወካይ ብዙ ነገር ያለ አሁን ነው። በቃ ራይት ታይሙ የምትወስኑበት ሰዓት አሁን መጥቶ ያልተጠቀመ ሰው ምንም ጥቅም የለውም። ምክንያቱም ስቶክ ካለቀ ዲኤምሲ ብሎክ ካለቀ ምንም ነገር ስለሌለ ማለት ነው። ስለዚህ ከአንተ ጋር ጎረቤት መሆን ከፈለጉ ከበፊት ሰዎች ጋር ጎረቤት ለመሆን ከፈለጉ ራይት ታይሙ የሚጠቀምበት ሰዓት አሁን ነው ማለት ነው። እና ያንተን ኦዲየንሶች በጣም ስለምወድ ስለማከብር እንዲጠቅሙ ስለምፈልግ ከዚያ እንግዲህ በጣም አመሰግናለሁ። እንግዲህ ውድ ቤተሰቦች ያው በሚገርም ሁኔታ እኔ ከዚህ ቀደም ነግሬያቸዋለሁ። ከዲኤምሲ ጋር እንግዲህ አጋርነት ፈርመናል። ከኔ ጋር ስራ እየሰራን ያለ ነው። ሚስጥሩንም ቀድሜ ያወቅኩበት ምክንያት ይሄ ነው። ምክንያቱም ዲያስፖራ ብሎክ 4 የሚባለውን ዲኤምሲ ሪል ስቴት መሸጥ መጀመሪያ እንደማይፈልግ ነግሬያችሁ ነበረ። ሀሳቡ የነበረው
ተሰርቶ ካለቀ በኋላ ሊከራይ ነበር ሀሳቡ የነበረው። ነገር ግን በአሁን ሰዓት ላይ ለሽያጭ አብቅቶታል። ይህን ነገር ደግሞ ያው እኔ እንደ አጋርነትም እንግዲህ ውልት ስለተፈራረምን እያንዳንዱ የሚከናወነውን እያንዳንዱ የሚሸጠውን ነገሮች በጠቅላላ ያው ኢንፎርሜሽኖች ስለሚደርሱኝም ጭምር ነው ይህን ነገር ቀድሜ ላውቅ የቻልኩት። በጣም በሚገርም ሁኔታ ደግሞ ዛሬ ለሳባ የፈጠነ እንዲገዛላትም ጭምር የተደረገበት ምክንያት ትልቁ ነገር ምንድን ነው? እዚህ መጥቶ የገዛ ሰው ጭምር አለበት። ከነዚህ ከ4 ሰዎች ውስጥ እዚህ መጥቶ የገዛ ሰው አለና አለቀ እየተባለ እኮ ነው ብሎ እኮ ምንድን ነው መቼ ልትሰጧት ነው ሁላ ተብዬ ጥያቄ ተነስቶብኝ፣ ለዛም ነው አሯሩጬ አምጥቼ እንግዲህ ከማለቁ በፊት አንድ ቤት እንድትይዝ ያደረኩ ማለት ነው። እናንተም ይህን እድል እንድትጠቀሙ በድጋሚ ጥሬን አስተላልፋለሁ። እስካሁን የነበረኝ ቆይታ ይህንን ይመስል ነበር። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንላችሁ እያልኩኝ ፈጥናችሁ የቤት ባለቤት ለመሆን በዚህ ስልክ ቁጥር እንድደውሉ ደጋግሜ ይናገራለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሁንላችሁ።